ጤና ይስጥልን የተወደዳችሁ የፕሮግራማችን ተከታታዮች ይህ በስቶክሆልም ስዊድን በሚገኘው ወንጌላዊት ቤተክርስቲያን መካነ ኢየሱስ በሚዲያ አገልግሎት የሚዘጋጅ ፕሮግራም ሲሆን በዛሬው ፕሮግራማችን በቤተክርስቲያኒቷ ወቅታዊ ሁኔታ ላይ ማብራሪያ ይሰጡናል። ዛሬ በቤተክርስቲያኒቷ ወቅታዊ ሁኔታ ላይ ማብራሪያ እንዲሰጡን ከቤተክርስቲያን አስተዳደር እስከ ህፃናት የተለያዩ እንግዶችን ጋብዤ ወደ እናንተ የመጣው ሲሆን እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉ በአክብሮት እጋብዛለሁ። በመጀመሪያ ጥሪያችንን አክብረህ ስለመጣ እናመሰግናለን። ስምህንና በስቶክሆልም ወንጌላዊት ቤተክርስቲያን መካነ ኢየሱስ የአገልግሎት ድርሻህን ብትነግረን። እናንተም ስላደረጋችሁልኝ ጥሪ ከልብ አመሰግናለሁኝ። ስሜ መንገሻ ታደሰ መካሻ እባላለሁ። የማገለግለው በስቶክሆልም ወንጌላዊት ቤተክርስቲያን መካነ ኢየሱስ የሽማግሌዎች ሰብሳቢ አገልግሎትና የተለያየ ስብከት አገልግሎትን ማገለግላለሁ። ቄስ ወንደሰን ዳመና እባላለሁ። የምኖረው በስዊድን በስቶክሆልም ከተማ ነው። ወንጌላዊት መካነ ኢየሱስ ቤተክርስቲያን ባን ቄስ በመሆን የወንጌልን ስራ በመስራት አገለግላለሁ። እኔም እድሉ ስለተሰጠኝ በጣም አመሰግናለሁ። ስሜ ሰብለ ወንጌል ጴጥሮስ ይባላል። በስቶክሆልም መካነ ኢየሱስ የማገለግለው በማራናታ መዘምራን ውስጥ ሲሆን እንዲሁም በስነ ጽሁፍ ግሩፕ ውስጥም አገለግላለሁ። ስለተሰጠኝ እድል አመሰግናለሁ። እግዚአብሔር ይባርካችሁ። አምባዬ አክሊሉ እባላለሁ። በስቶክሆልም መካነ ኢየሱስ ውስጥ ነው የምገለግለው። በስቶክሆልም መካነ ኢየሱስ በስብከትና በትምህርትና መንፈሳዊ እድገት አገልግሎት ክፍል ውስጥ አገለግላለሁኝ። በጣም አመሰግናለሁ እድሉን ስለሰጣችሁኝ። ስሜ ሀና ሰለሞን እባላለሁ። በስቶክሆልም መካነ ኢየሱስ ውስጥ በውዳሴ መዘምራን ህብረት በኳየር አገለግላለሁ። በአምልኮ ህብረት ውስጥ አገለግላለሁ። እንደገና ደግሞ በጸሎት ህብረት ውስጥም አገለግላለሁ። በስቶክሆልም ወንጌላዊት ቤተክርስቲያን መካነ ኢየሱስ ምንድነው ያጋጠማት? አሁን ያለችበትስ ወቅታዊ ሁኔታዋ ምን ይመስላል? በመጀመሪያ ደረጃ ስለ ስቶክሆልም ወንጌላዊት ቤተክርስቲያን ታሪካዊ አመጣጡን አስመልክቶ ልናገርና ምን እንደገጠማትና በአሁኑ ወቅታዊ ሁኔታ ምን ላይ እንደደረሰን ለማብራራት ሞክራለሁኝ። የስቶክሆልም ወንጌላዊት ቤተክርስቲያን በዚህ በሻሮን ስዊድን ቤተክርስቲያን ውስጥ ለ28 ዓመት ስትገለገልና ስታገለግል ኖራለች። በዚያ ውስጥ እንግዲህ ብዙ የአማኞች ያፈሩበት ልጆቻችንም ደግሞ በዚህ ስፍራ ላይ ብዙ ነገር ያገኘንበት እግዚአብሔርን በረከት የተቀበልንበት ቤተክርስቲያን ነበረ። ነገር ግን ከ2013 እንደ ፈረንጆቹ አቆጣጠር ጀምሮ የእኛ ቤተክርስቲያን ያልተቀበለችውን ስርዓት የስዊድን ቤተክርስቲያን ስለተቀበለች በተለይ ተመሳሳይ ጾታ ጋብቻን በተቀበለችበት ጊዜ እኛ ያንን አንተባበርም፣ የእግዚአብሔር ቃል ሊቀበለው አይችልም፣ ስለዚህ በእግዚአብሔር ቃል የተወገዘን ነገር ተቀብለን መሄድ አንችልም በሚል ሁኔታ እስከ አሁን ድረስ ራሳችንን ችለን በራሳችን አመራር የራሳችን የአምልኮ ጊዜ እና በራሳችን ቄሶች እየተመራን እስከ ዛሬ ቆይተናል። በሰፕቴምበር 18 2025 እንደ አውሮፓውያን አቆጣጠር ጀምሮ ግን ያንን መቀበል ስላልፈለጋችሁ ወይም ደግሞ እኛ የምንቀበለውን መቀበል ስላልቻላችሁ ከኛ ጋር አብራችሁ መቆየት አትችሉም በሚል ሁኔታ እስከ ዲሴምበር 2025 እንደ አውሮፓውያን አቆጣጠር ድረስ ቆይተን ይህን ቤት ለቀን እንድንወጣ ተነግሮናል። በዛ ሁኔታ ላይ ይህንን መቀበል ስለማንችል እኛም ደግሞ ለመውጣት እየተዘጋጀን ያለነው። እግዚአብሔር ወዳዘጋጀልን ቦታ ለመሄድ ደግሞ በዝግጅት ላይ ነን። እግዚአብሔር ያዘጋጃል ሁሉንም ነገር። በዚያ ሁኔታ ደግሞ ቤተክርስቲያናችን ዝግጅቷን እያካሄደች ትገኛለች። ያጋጠመን ችግር ከብዙ አመታት በኋላ አሁን በያዝነው አመት በምናገለግልበት በስቶክሆልም ሻርሆልመን
ቤተ ክርስቲያን ውስጥ መካነ ኢየሱስ ቤተ ክርስቲያን በስቶክሆልም ቦታ በመስጠት አገልግሎታችን እናካሄድ ነበር ለረጅም ዓመታት። ከሻርሆልመን ቸርች ኦፍ ስዊድን ጋር ያለን ግንኙነት ቦታ በመስጠት እንጂ ምንም አይነት መንፈሳዊ ግንኙነት የለንም፣ ወይም የወንጌል ስራ አብረን አንሰራም። ራሳችንን ችለን በራሳችን መንገድ ቤተክርስቲያናችን የወንጌል ስራ ትሰራለች። ነገር ግን አሁን በቅርብ ጊዜ አንዳንድ ሁኔታዎች በዚህ በስዊዲሽ ቸርች የተገለጡ ነገሮች መጡ። እሱም ከኛ እምነት ጋር አብሮ የማይሄድ በዚህ በግብረ ሰዶም ሁኔታ ከነሱ ጋር በአንዳንድ መንፈሳዊ ፕሮግራም መካፈል እንዳለብን አብረን መስራት እንዳለብን ስለጠየቁን በዚህ ሁኔታ ደግሞ እምነታችንም ስለማይፈቅድ ከዚህ በፊትም በዚህ ሁኔታ ከነሱ ጋር ህብረት ስለሌለን ይህንን ጥያቄ ባለመቀበላችን የተነሳ አሁን አንድ የደረስንበት ችግር ላይ ደርሰናል። እሱ ምንድነው? ከነሱ እንግዲህ እንደማንተባበር ስለሰሙና ስላወቁ ይህንን ቦታ ለቀን እንድንሄድ እኛም ደግሞ በዚህ ሁኔታ ይህንን ቤተክርስቲያን ለቀን ለመሄድ በሙሉ ፈቃዳችን ተስማምተን እየጸለይን ያለንበት ጊዜ ነው። አሁን ቤተክርስቲያናችን ያለችበት ወቅታዊ ሁኔታ ያው ላለፉት 28 ዓመት ስንገለገልበት የነበረው የሻርሆልመን ቤተክርስቲያን እንድንለቅና የራሳችንን እንድንፈልግ ውሳኔ ሰጥተውናል። ይህም የሆነበት ምክንያት ያው መጽሐፍ ቅዱሳዊ የሆኑ መመሪያዎች አሉን እኛ ምናምናቸው ምንከተላቸው እንደ አንድ የክርስቶስ ቤተክርስቲያን። በዛ ልዩነት ምክንያት አብረን መቀጠል አንችልም። ነገር ግን እንደ አንድ ክርስቲያን በወንጌል እንደሚያምን በቤተክርስቲያን በዓለም ላይ ስትኖር ብዙ መከራና ስደት ይገጥማታል። በዛ ሁሉ ውስጥ ግን ወንጌል አልቆመም። በየሀገሩ በየትውልዱ ይሰፋልና ይሄም አንድ አልፎ የእግዚአብሔርን ስራ የምንሰራበት እድል ነው ብዬ አምናለሁኝ እና ለሌሎችም ምክንያታችን በክርስቶስ ወንጌል ላይ የተመሰረተ ስለሆነ አልፎ የክርስትና እምነታችንን ጉልበትና አቋም ያሳያል ብዬ አምናለሁኝ እና ቤተክርስቲያናችን በአሁኑ ወቅት የራሷን ቦታ ለማግኘት ብዙ ጥረት ውስጥ ናት እና ያንን እኛም እንደ አንድ የቤተክርስቲያን አባል እየደገፍን በጸሎትን ባለን አቅም እየሄድን አለን። በስቶክሆልም የምትገኘው የመካነ ኢየሱስ ማህበረ ምእመናን በዚህ ወቅት ያለችበትን ሁኔታ በሚመለከት የኢትዮጵያ መካነ ኢየሱስ በ19ኛው አብይ ጉባኤ ከስዊድን ቤተክርስቲያንና አሜሪካ ከምትገኘው ሉትራን የኤልካ ቤተክርስቲያን ጋር ያላትን ግንኙነት ለማቋረጥ በአብይ ጉባኤ ውሳኔ ከወሰነችበት ከ2013 ዓመት ጀምሮ የስቶክሆልም መካነ ኢየሱስም ይህንን ግንኙነት በተለይ ከስዊድን ቤተክርስቲያን ጋር እዚሁ በስዊድን ቤተክርስቲያን ውስጥ ባለው ህንጻ ያምልኮ ህንጻ የምትገለገል ስለሆነች የኢትዮጵያ መካነ ኢየሱስ ይህንን ውሳኔ ከወሰነች በኋላ የስቶክሆልም መካነ ኢየሱስም አስቀድሞ ከዚህ ከስዊድን ቤተክርስቲያን ጋር ያላትን ግንኙነት በተለይም ደግሞ የመድረክ መጋራትንና መስባክን ማለት ነው እንደዚሁም ደግሞ መሰዊያን ወይንም የቅዱስ ቁርባንን አገልግሎት በጋራ መውሰድ አቋርጣ ነው የነበረችው። በእነዚህ 13 ከ2013 ጀምሮ እስከ 2025 ማለት ነው። በዚህ በያዝነው በ2025 ዓመት ላይ በሸሮመን በስቶክሆልም ውስጥ ሸሮመን ከምትገኘው የስዊድን ቤተክርስቲያን በጋራ አንድ ላይ የአምልኮ ፕሮግራም አዘጋጅተው በጋራ እናምልክ የሚልና በቅዱስ ቁርባንም ደግሞ አንድ ላይ እንውሰድ የሚል ጥያቄ ነው ለማህበረ ምእመናናችን ወይንም ለቤተክርስቲያናችን የቀረበው። ይህንን ጥያቄ ሽማግሌዎች አስተዳደር ከተቀበለ ከሰማ በኋላ አንደኛ ከ2013 ጀምሮ የተቋረጠ ነው። ከናንተ ጋር በዚህ ጉዳይ ላይ የምስባክና የመሰዊያ ወይንም ደግሞ የመድረክ አገልግሎትና የቅዱስ ቁርባን አገልግሎት አንድ ላይ እንደማንወስድ የታወቀ ነው። በእነዚህ ዓመታት ውስጥ ለ12 ዓመታት ያክል ይሄ ተቋርጦ ቆይቷል። አሁንም ይሄንን ደግሞ ልናደርግ አንችልም። ከዚህ በፊት የነበረው በኢትዮጵያ መካነ ኢየሱስ የነበረው ውሳኔ
ያንን ተከትለን እኛም እዚህ የወሰድነው አቋም አሁንም አቋማችን ነው የሚቀየር አይደለም በሚል የሽማግሌዎች አስተዳደር ለስዊድን ቤተክርስቲያን በስቶክሆልም ሼሮልመን ላለችው ከገለጹ በኋላ እነሱ ደግሞ ከበላይ ካሉት አካላት ጋር ተነጋግረው በሰበካ ደረጃም ወይንም በሲኖዶስ ደረጃ ልንለው እንችላለን በእኛ በመካነ ኢየሱስ ባለው መዋቅር አካሄድ ከነሱ ጋር ተነጋግረው የተለያዩ የሚመለከታቸው አካላት ጋር ደርሶ ከኛ ጋር መድረክ የማይጋሩ ከሆነ ከኛ ጋር ደግሞ ቅዱስ ቁርባን መውሰድ የማይፈልጉ ከሆነ በቃ ያምልኮ ህንጻውን ለቀው ወደሚፈልጉበት ይሄዱ የሚል ውሳኔ ነው የወሰኑት። ያንን ውሳኔ የሽማግሌዎች አስተዳደርም ደግሞ ለምእመናን አሳውቆ አሁን ከዚህ የምንወጣበትን የጊዜ ገደብ አለው። በዚህ ጊዜ ገደብ ውስጥ ራሳችንን አዘጋጅተን እስከ አዲሱ ዓመት ማለት ነው በፈረንጆቹ ከጃንዋሪ 1 ጀምሮ የራሳችንን የአምልኮ ህንጻ ፈልገን የምንወጣበት ሂደት ላይ ነው ያለነው። የሆነው ነገር አዝነናል፣ ግን ደግሞ እግዚአብሔር ሳያውቅ የሆነ ነገር የለም። እግዚአብሔር ይሄንን ነገር ያውቃል። ወደ ሰፊ ስፍራ እግዚአብሔር ሊያወጣን እንዳለ ነው እኔ የማስበው። ለምን ስለሚወደን ሊያድነን እግዚአብሔር እና አሁን ትውልድ አለ። አሁን ብዙ መንፈሳዊ ስራ አለ። እዚህ ቤተክርስቲያን ውስጥ ይሄን ያህል ዓመት ብንኖርም ውሱን ጊዜ ነው ያለን። ወይ አምልኮ ቀን ወይ ደግሞ በሳምንቱ ተናግረን መተን ነው መገልገል የምንችለው። አሁን ግን ጥሩ ነገር ምንድነው? ከዚህ ወተን የራሳችን ቤተክርስቲያን ሲኖረን መንፈሳዊ ነገራችንም ሊያድግ ይችላል። ለብዙዎች ደግሞ ወንጌልን ማድረስ እንችላለን። በብዙም ደግሞ በእግዚአብሔር ፊት መሆን እንችላለን። እድልም ነው ብዬ አምናለሁ እኔ። በአሁኑ ሰዓት ወንጌላዊት ቤተክርስቲያን መካነ ኢየሱስ ምን እያደረገች ነው? በአሁኑ ሰዓት ቤተክርስቲያናችን የምታደርገው ቤተክርስቲያን የምታደርገው ድርጊት በዝግጅት ላይ ነው ያለነው። የተዘጋጀነው በብዙ መልኩ ነው። አሁን ለጊዜው የምናመልክበት ስፍራና በአንድ ላይ እግዚአብሔርን የምናመልክበት ስፍራ እያዘጋጀን እንገኛለን። ከዚያ ቀጥሎ ግን ትልቁ ግባችን ለትውልድ የሚሆን የራሳችን የሆነ ቤተክርስቲያን ለመግዛት በሂደት ላይ ነው ያለነው። እነዛን ሂደቶች ለማሳለጥ ደግሞ የተለያዩ ዝግጅቶችን እያደረግን ነው። የተለያዩ ኮሚቴዎችን አዋቅረናል። በተለያየ መልኩ ደግሞ ጥረት እያደረግን ነው። የተገኙ አማራጮችን እየተመለከትን እንገኛለን። ይሄ ደግሞ ዝም ብሎ አሁን ለጊዜያዊ ችግር ማስታገሻ ሳይሆን ዘለቄታዊ ላለው ሁኔታ ለትውልድ በሚተርፍ ሁኔታ ራእያችንን የምናስፈጽምበት የአምልኮ ስፍራና የቤተ ክርስቲያን ህንጻ ለማግኘት ጥረት ላይ ያደረግን ነው። በዚያም ጥረት ውስጥ ወደ መሳካት እንደምንሄድ በእግዚአብሔር እናምናለን። እንዲሁም ደግሞ እኛም ደግሞ በዛ መልኩ እንቅስቃሴዎችን እያደረግን እንገኛለን። ራእያችን ደግሞ የወንጌል ስርጭት ነው የኛ ራእይ። ይህ የወንጌል ስርጭት ለሚቀጥለው ትውልድ፣ ለምንኖርበት ሀገር እንዲሁም ደግሞ ላልዳኑ ነፍሳት ወንጌልን የምናደርስበት አንድ ማዕከል ስለሚያስፈልገን የቤተ ክርስቲያን ህንጻ ለማዘጋጀት እየጣርን ነው የምንገኘው። እግዚአብሔር ያንን ነገር አሳክቶ ደግሞ በትክክለኛው መስመር ላይ በቅርብ እንደምንመጣ ተስፋ እናደርጋለን። ይህንን ይመስላል ሂደታችን። አሁን ቤተክርስቲያን እያደረገች ያለችው ወንጌላዊት መካነ ኢየሱስ ቤተክርስቲያን በስቶክሆልም አሁን ሰዓት እያደረገች ያለችው በዚህ ጉዳይ ላይ ምእመናችንን በማሰባሰብ የጾምና የጸሎት ፕሮግራም በማወጅ በእግዚአብሔር ፊት እንገኛለን። እቅዶችን በማቀድ በየጊዜው ከወትሮ በተለየ ሁኔታ እየተሰባሰብን እየተነጋገርን መማክርት ጉባኤ መስርተን የተለያዩ ሐሳቦች ከወንድሞች ከእህቶች እየተቀበልን ማድረግ የሚገባን ምን እንደሆነ እየተገነዘብን ያለንበት ጊዜ ነውና ወደ አክሽን ወይም ወደ ስራ የገባንበት ጊዜ ነው። እግዚአብሔር ፈቃዱ ቢሆን በአዲሱ ዓመት በሌላ ስፍራ አምልኳችንን እንድንጀምር እየተነጋገርን ያለንበት ጊዜ ነው።
በአሁኑ ሰዓት ቤተ ክርስቲያናችን እያደረገች ያለችው ያው መሪዎች ብዙ ስራ እየሰሩ ነው። እኛ እንደ አንድ የቤተ ክርስቲያን አባል ደግሞ መሪዎችን በመደገፍ ባለን ሁሉ አቅም የራሳችን የሆነ የማምለኪያ ስፍራ እንዲኖረን ልጆቻችን እኛም ለትውልድ የምናወርሰው ነገር እንዲኖረን ብዙ እየጣርን ያለ ነው። ከመሪዎች ጎን እንቆማለን። ባለን ሁሉ ይሄንን የመሪዎችን ሀሳብ ቤተክርስቲያን የመግዛት የራሳችን የሆነ የማምለኪያ ስፍራ የማግኘትን ሀሳብ እንደግፋለን። በዛ ውስጥ ነው ቤተክርስቲያን ያለችው። በስዊድን ቤተክርስቲያን የተወሰነውን ውሳኔ ማለት አብረን ማምለክ አንችልም፣ አብረን አንድ ህንጻ ውስጥ መኖር የለብንም፣ መልቀቅ አለባችሁ ብለው ከወሰኑበት ሰዓት ጀምሮ የቤተክርስቲያኒቱ ሽማግሌዎች አስተዳደር የስቶክሆልም መካነ ኢየሱስ ማለት ነው አንደኛ ከዚህ በኋላ ከዚህ ከወጣን ራሳችንን የምንችልበትን አቅጣጫ ነው መያዝ ያለብን በሚል ህንጻ ለመግዛት ሁኔታዎችን ለማመቻቸት አንዳንድ ቦታዎችም እየተፈለጉ እየታዩ ነው ያሉት። ግን ህንጻ የሚገዛው ህንጻ ተገኝቶ ህንጻው እስከሚገዛ ድረስ ደግሞ መቆያ ስለሚያስፈልግ ምእመናን መበተንም ስለማያስፈልጋቸው ምእመናን አንድ ላይ ደግሞ የምናመልክበት በኪራይ የሚሆን የተገኘበት መቆያ የሚሆን ያምልኮ ህንጻ በጋራ የምናመልክበት ቦታ እየተፈለገ ነው ያለው። አሁን በዋናነት ግን በጣም የሚያስፈልገው ለጊዜው የምንቆይበት ሳይሆን ለትውልድም ሊተላለፍ የሚችል ትክክለኛ የአምልኮ ህንጻ ራሳችንን ችለን ትውልዳችንንም ደግሞ ቀርጸን ሚስዮናዊ የሆነ መልእክተኛ የሆነ ትውልድ የምናፈራበት ስለሚያስፈልገን ለዚያ በስዊድን ደረጃ ወይንም በስቶክሆልም ብቻ ሳይሆን ወይንም በማህበረ ምእመናን ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ የገቢ ማሰባሰብ እንቅስቃሴዎች እንዲደረጉ በቤተክርስቲያን ደረጃ በሽማግሌዎች አስተዳደርም ልዩ ጥረትና እንቅስቃሴ እየተደረገ ነው ያለው። አሁን የሚጠበቅብን ነገር አንደኛ መጸለይ። እሺ፣ እናመሰግናለን። የመጨረሻው ጥያቄ ከሌሎች ወንጌላውያን ቤተክርስቲያን እና ቅዱሳን ምን ይጠበቃል? እንግዲህ ለዚህ ስራ የሁሉም አስተዋጽኦ ያስፈልጋል። ምክንያቱም ነህምያ እንዳለ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር አብረን እንስራለን፣ ህዝቡም በዚህ ሁሉ ነገር ተባበር አብረን እንሰራለን የሚል ፍላጎትን ያነሳሳው። ስለዚህ በእኛ ህዝብ በኩል በብዙ መነሳሳት፣ በብዙ ሞራል፣ በብዙ መነቃቃት ለስራው ሁላችንም ተግተን እየተሳተፍን እንገኛለን። ከሌሎች አብያተ ክርስቲያናት ከወንድም ቤተክርስቲያን ከእህቶች ቤተክርስቲያን ከተለያየ ሀገር በተለያየ ስፍራ ያሉ ቅዱሳን ሁሉ ለዚህ ስራ ደግሞ እንዲተባበሩ ምኞታችን ነው። ብዙዎቹም ደግሞ በዚህ ሁኔታ ፈቃዳቸውን የገለጹልን ምን እየሰራችሁ ነው እያሉ የሚያበረታቱን እንዳሉ ግልጽ ነው። ወደፊትም ደግሞ በብዙ ግንኙነት እና እንደገናም ደግሞ የተለያዩ መልእክቶችን በመላክ በዚህ ስራ ላይ እንዲተባበሩ ቤተክርስቲያናችን ጥረት ታደርጋለች። ይህንንም እንደሚያደርጉ ባለሙሉ ተስፋ ነን። ብዙ ቅዱሳኖች ከኛ ጋር እንዳሉ በተለያየ መልኩ ገልጸውልናል። ወደፊትም ደግሞ በምንሰራው ስራ ላይ አብረውን እንደሚሳተፉ ቃል የገቡ አሉ፣ እንደሚገቡም ተስፋ እናደርጋለን። ይህንን ይመስላል ሂደታችን። ከሌሎች ወገኖች ወይም ከሌሎች ክርስቲያኖች የምንጠብቀው ምንድነው? አንደኛ የምናደርገው አገልግሎታችን መንፈሳዊ ስለሆነ የደረሰብንም የጠላት ውጊያ ስለሆነ ቅዱሳኖች በመጀመሪያ ደረጃ ይህንን የሚሰሙና የሚያዩ ሁሉ በመጀመሪያ በእግዚአብሔር ፊት በጸሎት እንዲያስቡን እንጠይቃለን። ፍላጎታችንም ያ ነው። በጸሎት የተገነባ ነገር ፍጻሜ ስላለው ስለምናምን እንዲጸለይልን እንጠይቃለን። በሌላ በኩል ቅዱሳኖች እቺ ቤተክርስቲያን አሁን የደረሰባት ትልቅ ችግር ስለሆነ ቦታ ለመያዝ መሰብሰቢያ ቦታ ለማግኘት የምንደክምበት ሩጫ አለ። የሚያስፈልጉን ነገሮች ብዙ ስለሆነ አንደኛ በጉልበት፣ በእውቀት፣ በገንዘብ እንዲረዱን ከሌሎች ቅዱሳኖች ይህንን እንጠብቃለን።
እግዚአብሔር ደግሞ እንዲህ አይነት ወንድሞችና እህቶች ስለሰጠን ስለሚሰጠንም እናመሰግናለን። በዚህ አጋጣሚ ሌሎች ቤተክርስቲያኖች ባላቸው አቅም ሁሉ በሀሳባቸው፣ በጉልበታቸው፣ በገንዘባቸው እንዲሁም በጸሎታቸው አብረውን እንዲሆኑ ጥሪ ለማስተላለፍ እወዳለሁ። አመሰግናለሁ። በቤተ ክርስቲያን ታሪክ ቤተ ክርስቲያን ስለ እምነት ምክንያት ስትገፋ ወይንም ስትሰደድ አዲስ አይደለም። ከዚህ በፊት በኢትዮጵያ በደርግ ጊዜ ምን አይነት ስደት እንደነበረም የአምልኮ ነጻነት እንዳልነበረ በእውነተኛው መንገድ እግዚአብሔርን የሚጠሩ ይሰደዱ እንደነበረ እናውቃለን። ስቶክሆልም መካነ ኢየሱስ በዚያ ልክ አሁን ተሰዳለች ባንልም ግን ስለ ወንጌልና ስለ እውነት ቃል ግን ከዚህ በፊት ትታመልክበት ከነበረው ቦታ እንድትወጣ ተገዳለች። የተገደደችበትም ሁኔታ አንደኛ አጭር ጊዜ ነው የተሰጣት። በ3 ወር ጊዜ ውስጥ እንድትለቅ ነው የተባለው። በዚህ በ3 ወር ጊዜ ውስጥ ለ28 ዓመት ከነበረችበት ከቆየችበት የአምልኮ ህንፃ ነው የምትለቀው እና ለምእመናን አስቀድማ ያዘጋጀችው ቦታም የለም። ስለዚህ በዚህ ሂደት ውስጥ ግን በቤተክርስቲያን ሽማግሌዎች አስተዳደርና በጉባኤም የተወሰነው በስቶክሆልም መካነ ኢየሱስ ማለት ነው ራሳችንን ችለን የራሳችን የአምልኮ ህንፃ እንዲኖረን በዚህ መልኩ ነው መውጣት ያለብን እንጂ በኪራይ ወይንም ሌላ ቦታ ሄደን ደግሞ ተለጣፊ ወይንም ከሌሎች ጋር አብረን ሆነን በጥገኝነት የምንቀጥልበት ሁኔታ መቆም አለበት በሚል ነው የተወሰነው። ስለዚህ ይሄንን ለማድረግ ስቶክሆልም መካነ ኢየሱስ አሁን ያላት አቅም አይፈቅድም። ማለት ትልቅ ህንፃ ገዝታ ለትውልድ የሚሆንንም ስራ ለመስራት አሁን ባላት ራዕይ መሰረት ደግሞ ኢትዮጵያውያንን ወይንም ኤርትራውያንን ብቻ ሳይሆን በስዊድን ያሉትን ስዊድናውያንንም ሌሎችንም ለመድረስና ከስዊድን ባሻገርም የወንጌልን ስራ ለመስራት እየተዘጋጀች ባለችበት በዚህ ጊዜ ከሌሎች የክርስቶስ አብያተ ክርስቲያናት ጋር ወንጌላውያን አብያተ ክርስቲያናት ጋር አብራ መስራት ስለምትፈልግ ከነሱም በኩል ደግሞ ድጋፍ ትፈልጋለች። በተለይ በዚህ ሰዓት አንደኛ የወንጌላውያን አብያተ ክርስቲያናት በስዊድን ያሉም በአውሮፓ ያሉም ከአውሮፓ ውጭ በተለያዩ ክፍለ ዓለማት ያሉት በዚህ ሰዓት ከቤተክርስቲያኒቱ ጎን እንዲሆኑ ትፈልጋለች። አንደኛ በምክር፣ ሁለተኛ በጸሎት፣ ሶስተኛ በቴክኒክ በሚያስፈልገውም ድጋፍ እንደዚሁም በፋይናንስ በዚህ ሰዓት ከጎኗ እንዲሆኑ ትፈልጋለች። ስለዚህ ከእህት አብያተ ክርስቲያናት የስቶክሆልም መካነ ኢየሱስ በዚህ ጊዜ በእነዚህ 4 አቅጣጫዎች ባልኳቸው በጸሎት፣ በምክር፣ በሚያስፈልገው የቴክኒክ ድጋፍና በፋይናንስ ከጎናችን እንዲሆኑ እንፈልጋለን። ይሄ የቤተክርስቲያንም ጥያቄ ነው። መንገሻ በመጨረሻ ልትለን የምትፈልገው ማለት የምትፈልገው በልብ ያለ የቀረ ነገር ካለ እድሉን ላንተ ሰጣለሁ። በመጀመሪያ ይህንን ሰዓት አዘጋጅታችሁ ስለጋበዛችሁንና ይህንን ማብራሪያ እንድንሰጥ እድል ስላገኘን እናመሰግናለን የዝግጅት ክፍሉን። በሁለተኛ ደረጃ ደግሞ በጸሎት በሐሳብ በምክርና በተለያየ መልኩ ከተለያዩ ቤተክርስቲያናት ከተለያዩ ወገኖች ቅዱሳን ስለሚመጣልን መልእክትና አብሮነት በጌታ በኢየሱስ ክርስቶስ ስም የተባረካችሁ ሁኑ ብለን እናመሰግናለን። ቤተክርስቲያናችን በሚቀጥሉት ጊዜ ግን መደረግ ያለበትን ነገር ደግሞ ማስታወቅ ፈልጋለሁ። ለምሳሌ አሁን ከዚህ የምንወጣበት ጊዜ ምናልባትም ዲሴምበር 31 2025 የቀረው 1 ወር ተኩል ገደማ ነው። በዚህ ፍጥነት ውስጥ ከዚህ ስፍራ ወጥተን የአምልኮ ቦታ ለማግኘት ራሳችንን ለመቻል በነጻነት ጌታ እንድናገለግልና እንድናመልክ የሚያደርገን ስፍራ ማዘጋጀት ስላለብን የተለያዩ ዝግጅቶችን ጀምረናል። ፈንድሬዚንግ እንዲሁም ደግሞ ወደፊት አስበናል። ጎፈንድሚ ስጦታዎች፣ የተለያዩ እርዳታዎች፣ የጸሎት እርዳታዎችን እንፈልጋለን። እነዚህን ሁሉ ደግሞ ከተለያየ ቦታ ያላችሁ ቅዱሳን እንደምታደርጉ ተስፋ እናደርጋለን። እርሱንም እንጠብቃለን። በዚህ ነገር ሁሉ የበለጠው በእግዚአብሔር ፊት እያቀረባችሁ እንድትጸልዩልንና በተቻላችሁ መጠን ደግሞ ከኛ ጋር እንድትቆሙ እርዳታችሁንም እንድታደርጉልን እንጠይቃለን። ስለምታደርጉልን ማንኛውም ነገር ደግሞ አስቀድመን እናመሰግናለን። እግዚአብሔር ይባርካችሁ። መጽሐፍ ቅዱስ እንደዚህ ይላል። በቅንፍ 109 ቁጥር 20 ላይ ዳዊት እንደዚህ ይናገራል። ይህ ስራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴም ላይ ክፉን በሚናገሩ ነው አለ። እኔ ላስተላልፍ
የምወደው መልእክት አንድ ነገር ነው። እግዚአብሔር ዘመን ሲሰጠን የራሱን ስራ እንድንሰራ፣ ተቀድሰን እንድንኖር፣ በፈቃዱ እንድንወጣና እንድንገባ ነው። ነገር ግን አሁን ዓለም የተበላሸበት ዘመን ነው። ሰዎች በፈቃዳቸው ብዙ ሀሳብ እያመጡ በተለይም በተቀደሰው ስፍራ በቤተ ክርስቲያን ውስጥ የዚህን የሶዶማዊነት መንፈስ ለማስፋፋት ኮምፕሮማይዝ በማድረግ እንዲህም አይነት ሰዎች አሉ እየተባለ እየተነገረ ወንጌልን ለማንሻፈፍ የክርስቶስን ደም እንደገና ለመርገጥ የሚሄዱ ብዙዎች አሉ። ዳዊት እንዳለው ይህ ስራ ከእግዚአብሔር ጋር የሚያጣሉኝ እንዳለ፣ ወገኖች ይህን መልእክት ለምትሰሙ ከእግዚአብሔር ጋር የሚያጣላቸውን ስራ ለይታችሁ እንድታውቁ በዚህ መልእክቴ ላስተላልፍ እወዳለሁ። ግብረ ሰዶማዊነት ከእግዚአብሔር ጋር ያጣላል፣ ከመንግስቱ ይለያል። እግዚአብሔር ወንድና ሴት አድርጎ ፈጠረ ነው የሚለው መጽሐፍ ቅዱስ። ስለዚህ በዚህ መንፈስ የማመቻመች በገንዘብ በምቾት በተለያየ ሁኔታ ተደልለው የክርስቶስን ወንጌል እንደገና የሚያጥፉ ሰዎች ዛሬ በዘመናችን ብዙ ናቸው። ቅዱስ ጳውሎስ በገላትያ ላይ ሲናገር በምዕራፍ 3 ከቁጥር 1 ጀምሮ ሲናገር እንዲህ ይላል፣ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊታችሁ ተስሎ አልነበረም ወይ? ስለ እውነት እንዳትታዘዙ ማን አዚም አረገባችኋል? ስለዚህ ወንድሞቼ ወገኖቼ ለሰማችሁት እውነት ለመጀመሪያ እውነት መታዘዝ ይሁንላችሁ። ይሄ ምድር አንድ ቀን ያልፋል። ኢየሱስ ክርስቶስ በክብር ይመጣል በቅርብ። ስለዚህ በኢትዮጵያም በዓለም ዙሪያ በአውሮፓ፣ በኤስያ፣ በሰሜን አሜሪካ ላሉት ሁሉ በክርስቶስ ኢየሱስ ያገኘነውን ጸጋ ጠብቀን እንድንኖር አደራ ለማለት እወዳለሁ። ጌታ ይባርካችሁ። በዚህ አጋጣሚ ሌሎች ቤተክርስቲያኖች ባላቸው አቅም ሁሉ በሀሳባቸው፣ በጉልበታቸው፣ በገንዘባቸው እንዲሁም በጸሎታቸው አብረውን እንዲሆኑ ጥሪ ለማስተላለፍ እወዳለሁ። አመሰግናለሁ። በመጨረሻ መናገር የምፈልገው አንደኛ ሁላችንም ስቶክሆልም መካነ ኢየሱስ ያለነው ብቻ ሳይሆን በዓለም ዙሪያ ያሉት ወንጌላውያን አብያተ ክርስቲያናት እንዲያስቡት የሚያስፈልገው ነገር በመጨረሻው ዘመን ላይ ነው ያለነው። የአምልኮ ህንፃ ልቀቁ ብቻ ሳይሆን ስለ እግዚአብሔርን ማምለክ አትችሉም ተብሎ በእምነት ምክንያት ስደት የሚመጣበት ጊዜ ሩቅ እንዳልሆነ በዓለም አቀፍ ደረጃ አሁን ያለንበት ሀገር የዲሞክራሲ ሀገር ነው፣ የእምነት ነፃነት ያለበት ሀገር ነው እየተባለ እንደዚህ አይነት ነገር ከጀመረ በዓለም ዙሪያ ምን ሊመጣ እንዳለ አመልካች ነው ብዬ ነው ማስበውና በዓለም ላይ ያለን የክርስቶስ ወንድሞችና እህቶች ወገኖች የሆነን ቅዱሳን በመጨረሻው ዘመን ላይ እንዳለን አውቀን ልንነቃ ከፊት ይልቅ ደግሞ ልንተጋ የሚያስፈልገን ጊዜ ነው እላለሁኝ። ለስቶክሆልም መካነ ኢየሱስ ደግሞ በእንደዚህ አይነት ሁኔታ ስለ ክርስቶስ ምስክር ሆና የእውነትን ቃል ይዛ እንደዚህ መቆሟ ትልቅ ነገር ነው። እግዚአብሔር እድልን እንደሰጣት ስለ ክርስቶስ ልትመሰክር እዚህ ጋር ነው የእግዚአብሔር እውነት ያለው ብላ ለዓለም በስዊድን ላሉት በተለያዩ ሚዲያዎች ተላልፏል፣ አንብበዋል። በስዊድን ብቻ ሳይሆን በስካንዲኔቪያ ያሉትም ሀገሮች በዚህ ምክንያት ግብረ ሰዶማዊነትን አልቀበልም የእግዚአብሔር ቃል ይቃወማል በሚል አቋም ምክንያት ስቶክሆልም መካነ ኢየሱስ አቋም ወስዳ እየወጣች እንዳለ ብዙዎች ሰምተዋል። በዓለም ዙሪያም እየተሰራጨን ያለውና እግዚአብሔር ስለሱና ስለ ልጁ ስለ ኢየሱስ ክርስቶስ እንድትመሰክር በዚህ ጊዜ ያመጣላት እድልም ነው ብዬ ነው ማስበውና ስለዚህ እግዚአብሔርን እናመሰግናለን። በዓለም ዙሪያ ያለነውም ደግሞ እንደዚህ አይነት በተለያየ መልኩ በቀጥታ በዚህ መልኩ ብቻ ሳይሆን በተለያየ መልኩ ፈተና ሊመጣ እንደሚችል በግልም በቤተሰብም ደረጃ ሊከተል እንደሚችል ክርስቲያኖች ሊያውቁትና ሊዘጋጁ ይገባል የሚል ሐሳብ ነው መስጠት እንፈልገው። በስተመጨረሻ በመቀጠል ከወጣቶችና ከህፃናት ጋርም
ስለ ቤተ ክርስቲያኗ ያላቸውን ሀሳብ እንዲያካፍሉን ጋብዘናቸዋል። እንኳን ወደዚህ በሰላም መጣሽ። ስምሽንና እድሜሽን ብትገልጭልን። ስሜ ናርዶስ ኢዮብ ነው፣ ግን ናርዲ ኢዮብ ሲባል እወዳለሁ እና 10 ዓመት ነኝ። ቢያሳ ኦኬ 10 år gammal። እንኳን ደህና መጣሽ። አንቺ እዚህ ቤተክርስቲያን ትመጫለሽ እና ደግሞ ቤተክርስቲያን ስትመጪ ምን ተማርሽ? ምን ተጠቀምሽ? ወደ ቸርች እመጣለሁ። እዚህ ስመጣ እግዚአብሔር ማን እንደሆነ የሱ ቃል መዝሙር የሱ ጥቅስ እና ብዙ ሌላ ነገር እማራለሁ እና ከጓደኞቼ ጋር አሳልፋለሁ። Jag fick lära mig mer om vad allt Gud har gjort till oss och jag kom närmare till hans budskap och massa annat. ያው እንግዲህ ቤተክርስቲያን እንደምትመጪ ቤተክርስቲያን በመምጣት ደግሞ የእግዚአብሔርን ቃል እንደምትማሪ ብዙ ስለ እግዚአብሔር እንዳወቅሽ ነግረሽናል። አሁን ቤተክርስቲያን ልቀቁ መባላችንን ታውቂያለሽ አይደል? ምን ተሰማሽ? እንደሱ ማሰብ አልፈልግም፣ ግን እንደሱ ቢሆን እኔ በጣም ላዝን ነበር፣ ላለቅስ ነበር። ለምንድን ነው? ትንሽ እያለው ሕፃን ልጅ እያለው የእናቴ ሆድ ውስጥ እያለው ነው እዚህ የሄድኩት። ስለዚህ በጣም አዝን ነበር እና ሰንዴይ ስኩል ላይ እግዚአብሔርን ማን እንደሆነ እሱ እንዲወደኝ የእሱ ቃልና መዝሙር እና ብዙ ነገር ተማሪያለሁ። አዝኛለሁ። ለምንድን ነው? ከልጅነት ጀምሮ ከእናቴ ሆድ ውስጥ እያለው ነው እዚህ የሄድኩት። ዳዴ ስል እዚህ ነው የተማርኩት፣ ሁሉም ሲያቅፉኝ እና ብዙ ሜሞሪ አለኝ እና እግዚአብሔር ተለቅ ያለ ቦታ እንደሚሰጠኝ እኔ አምናለሁ። ስለዚህ ደስ ብሎኛል። Jag kom närmare till Gud och jag hittade sällskap som lär sig mer djupare och och jag har sjungit lovsånger och sånt. Jag vill aldrig att det ska ta slut. Jag blev väldigt ledsen för att lämna kyrkan eftersom det här är vårt hem och jag kommer sakna här.